የማዕከላዊ ኢትዮጵያ ክልል ከተመሰረተ ገና 3 ዓመታትን ብቻ ያስቆጠረ ቢሆንም በግብርና፣ በከተማ ኢንቨስትመንት፣ በመሰረተ ልማት ዘርፎችና በሁሉ አቀፍ እንቅስቃሴ መሰረታዊ ለውጦችን አስመዝግቧል። በተለይም በ2018 የታቀዱ ተግባራት ሳይንጠባጠቡ ዳር እንዲደርሱም የአመራሩ ክትትል ከፍ ያለ እንደሆነ ይጠቀሳል። ከጣቢያችን ጋር ቆይታ ያደረጉት በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬም ክልሉ የብሔር ብሔረሰቦችን ቀን ማክበርን ጨምሮም ሀገራዊ ምርጫና ሌሎችም ሁነቶችን በብቃት መወጣቱ እያሳየው ላለው ለውጥ ማሳያ ነው ብለዋል። ባለፉት ጊዜያት በነበረው ዓለም አቀፍ ቀውስ የተፈጠረውን የነዳጅ እጥረት ለመፍታት ክልሉ የሄደበት መንገድ ለአብነት አንስተዋል። በተለይም የዜጎች መሰረታዊ ፍላጎት የሆነው የንጹህ መጠጥ ውሃ መጨመር ላይ በክልሉ የተሰራው ስራ ከፍ ያለ እንደነበርም አውስተዋል። ብዙ ፕሮጀክቶችን በዚህ ዓመት ማስመረቅ ችለናል ማለት ነው። ሜጋ የሚባሉ ፕሮጀክቶች በጣም ብዙ ቁጥር ህዝብን የሚያጠጡ ትልቅ የንጹህ መጠጥ ውሃ ፕሮጀክቶችን ማስመረቅ የቻልንበት ነው። ሌላ ደግሞ የንጹህ መጠጥ ውሃ ተቋማት ነባር የንጹህ ውሃ መጠጥ ተቋማት በተለያዩ ምክንያቶች አገልግሎት የማይሰጡትንም ጭምር በመቁጠር ክትትል በማድረግ እነዚህ ተቋማት አገልግሎት እንዲሰጡ የተደረገበት ሁኔታ ነው ያለው ማለት ነው። እንደ ሀገር ከዝናብ ጥገኝነት የተላቀቀ ግብርናን ለማሳለጥ በርካታ ስራዎች እየተሰሩ ይገኛል። ከፍተኛና አነስተኛ የመስኖ ፕሮጀክቶችን ወደ ተግባር ማስገባት ደግሞ ለዚህ ወሳኝነት ይኖረዋል። የማዕከላዊ ኢትዮጵያ ክልልም የመስኖ አውታሮችን ማስፋት ላይ ተጨባጭ ለውጦች ማምጣቱን ኃላፊው ይናገራሉ። ብዙ የመስኖ አውታሮችን አዳዲስ የመስኖ አውታሮችን ገንብተን ወደ አገልግሎት አስገብተናል። እንደዚሁም ደግሞ ነባር የመስኖ ተቋማት በተለያዩ ችግሮች ምክንያት አገልግሎት የማይሰጡትን የህብረተሰቡ ግንዛቤ በመፍጠር የመስኖ ተቋማት ወደ ስራ እንዲገቡ የተደረገበት ሁኔታ ነው የነበረው ማለት ነው። በእርግጥ ክልላችን ቶፖግራፊው ትንሽ አስቸጋሪ ሊሆን ይችላል። ነገር ግን አነስተኛ የሆኑ የመስኖ ፕሮጀክቶች ላይ በነዛ አነስተኛ የመስኖ ፕሮጀክቶች የመስኖ አውታሮች ላይ የሚለሙ የግብርና አይነቶች ምንድናቸው ብለን በመለየት ጸጋን መሰረት ያደረገ የኛን ክልል ፖቴንሻል መሰረት ያደረገ መልኩ ብዙ ስራዎችን መስራት የቻልንበት ነው። እንደ ዶክተር መሐመድ ኑርዬ ገለጻ የመንገድ መሰረተ ልማት መሳለጥ ለሁለንተናዊ ለውጥ ወሳኙን ሚና ይጫወታል። ስለዚህም በክልሉ አዳዲስ መንገዶችን በመስራት እንዲሁም ነባሮችን በመጠገን የህዝቡን ጥያቄ ለመመለስ የተሄደበት ርቀት የ2018 በጀት ዓመት መልካም ውጤት ነበር። ቃል በመገባታቸው አሊያም ደግሞ ተጀምረው ባለመጠናቀቃቸው ምክንያት ከፍተኛ የህዝብ ቅሬታ ሆኖ የቆዩበት ሁኔታ ነው የነበረው ማለት ነው። ይሄንን የማስተካከል ስራን የሰራ ነው። በጀት የሌላቸው ፕሮጀክቶችን አንጀምርም። የተለያዩ የበጀት ምንጮችን በማፈላለግ የመንገድ ፕሮጀክቶችን የመጀመር ብሎም ደግሞ በአጭር ጊዜ ውስጥ የመጨረስ ስርዓት ነው እየተከተልን ያለ ነው ማለት ነው። በዚህ መሰረት በእኛ ክልል በተለይ በነባሩ ክልል ባልነበረ ትሬንድ ይሄ ክልል ከተደራጀ በኋላ በ3 ወር ጀምረን በ3 ወር ያስመረቅናቸው የመንገድ ፕሮጀክቶቻችን በጣም ብዙ ናቸው። ይሄ ሲባል ደግሞ ተጀምረው የቆዩ ፕሮጀክቶች የሉንም ማለት አይደለም። እነዛን ደግሞ እያጠናቀቅን እንገኛለን። ከፍተኛ የሆነ የፕሮጀክት አስተዳደር ችግር ስለነበረባቸው ያንን ለቅመን ወደ ኋላ ተመልሰንም እያስተካከልን እንገኛለን ማለት ነው። ዘርፉ ከፍ ያለ በጀት የሚጠይቅ ከመሆኑ ጋር ተያይዞ ቀሪ ስራዎች ይኖራሉ። ስለዚህም በቀጣይ ዓመት ቅድሚያ የሚሰጣቸውን በማስቀደም ታቅዶ ይሰራበታል ብለዋል። በመንገድ ዘርፍ የቀጣይ ዓመት እቅድን በወጉ ለማሳካት በክረምቱ ወቅት የቅድመ ዝግጅት ስራዎች ይሰራሉ ብለዋል ዶክተር መሐመድ። በክረምቱ ወቅት የግዢ ስራዎችን የዶክመንት ስራዎችን ልቅም አድርገን አጠናቀን ልክ የመንገድ ግንባታ ወቅት ሲገባ ክረምቱ እንዳለፈ ቀጥታ ምንም አይነት የግዢ ማስተዋወል ሳይኖር ቀጥታ ወደ ስራ የሚገባበት ሁኔታ ይኖራል። ሌሎች ደግሞ የግብአት አቅርቦቶች በዚህ ክረምት ወቅት እንሰራለን ማለት ነው። ግብአቶችን ማቅረብ በስራ ወቅት ሊያጋጥሙን የሚችሉ ግብአቶች አሉ። ለምሳሌ የቱቦ ምርቶች፣ የአሻዋ ሲሚንቶ ግብአት አቅርቦቶች አሁን ላይ በተለይ በአውትሶርስ በምናደርጋቸው ፕሮጀክቶች በጣም ወሳኝ ስለሆኑ እነዚህ ስራዎች እየሰራን እንቆያለን።
በዚህ ዓመት ደግሞ ጀምረን ያላጠናቀቅናቸው ፕሮጀክቶች አሉ። ለነሱም ደግሞ በቂ ዝግጅት የምናደርግበት ወቅት ነው የሚሆነው ማለት ነው። በ2018 በጀት ዓመት ክልሉ በመሰረተ ልማት ያመጣው ለውጥ በተግባር እንዲገለጥ የክልሉ ህብረተሰብ በዋጋ ሊተመን የማይችል ከፍ ያለ አበርክቶ እንደነበረውም ኃላፊው አብራርተዋል። ህብረተሰቡ የውሃ ጥልቅ ጉድጓዶችን በመቆፈር ሙሉ በሙሉ ራሱን ችሎ ጉድጓድ ቆፍሮ ዝርጋታ ተዘርግቶ ማህበረሰባችን ውሃ እንዲያጠጣ እያደረገ ነው ያለው በራሱ ማለት ነው። ከመንገድ አኳያ በጣም በሚገርም ሁኔታ ምንም አይነት የሙያ ድጋፍ እንኳን የማይፈልጉ ማህበረሰቦች አሉ። ገንዘብ አዋጥተው ዲዛይን ሰርተው ባለሙያ በራሳቸው ቀጥረው መንገድ የሚያሰሩ አካባቢዎች አሉ። ማሽነሪ በራሳቸው ቀርቦ እኛን መንገድ ጨርሰናል መርቁልን ብለው የሚጋብዙን አካባቢዎች አሉ። ሌሎች መሰረተ ልማቶች ላይ የከተማ ኮሪደርን በምናነሳበት ሰዓት የህብረተሰቡ ተሳትፎ ቀላል የሚባል አይደለም። ህብረተሰቡ የአይነት ድጋፍ ያደርጋል፣ የገንዘብ ድጋፍ ያደርጋል፣ የጉልበት ድጋፍ ያደርጋል። ሁሉን አቀፍ ድጋፎችን ህብረተሰቡ እያደረገ ነው ያለው። ትምህርት ቤቶችን ይገነባል፣ ጤና ተቋማትን ይገነባል። የህብረተሰብ ተሳትፎ በዚህ ወቅት ተነግሮ የሚያልቅ አይደለም ማለት ነው።